ዓለም ላይ ያለ ፍጥረት ባጠቃላይ ህፃን መጽሐፍ ቅዱስ ገና ሲጀምር እግዚአብሔር አምላክ ምድርና ሰማይን ፈጠረ አይልም? ውሸት ነው እኮ። ከሰማይም የመጣ እዝጌርም የለም፣ ወደ ሰማይ ሄደም እዝጌር የለም። እንኳን መድኃኒት ቀርቶ አይደለም ጸላይ ፓስተር ነብይ የተቀባ አይደለም እዝጌር ራሱ ከሞተ አስቀረ። አንተ አሁን አቶ ታሪኩ ኢትዮጵያዊ ነህ? እንኳን ኢትዮጵያዊ ታሪኩ አይደለም። መጀመሪያ ማንኝ ነው እኔ ታሪኩ ካልሆንኩኝ እኮ እኔ ታሪኩ ነው። እሺ በግ ምንድነው ዜግነት? በጋዊ ነው። በግ ነው። አሁን እንዲህ ብለህ ስትጠይቀኝ እኮ ከዚህ በግ እያሳለ ጌታ ብለህ ሳትቀር በማህፀን ውስጥ ተወልዶ የመጣበትን ክፍል የምታፍረው ማለት አንተ ለምን ታዲያ አንተ ሸፍነው ትሄዳለህ? ለምን ሸፍነው ትሄዳለህ? አንተ ባትኖር ምን ላይ ሸፍናለሁ? እኔ ለአንተ ነው የሸፈንኩት፣ ለራሴ ነው የሸፈንኩት። አለ እኮ ላይ ተንጠልጥሏል። በክርስቶስ ኢየሱስ አዲስ የሆነ አሁን እሱኛው ምኑ ጋር ነው ያለው? እሱን ለማመንማ ክርስቲያን መሆን አለብህ። ዩሲ ክርስቲያን ውስጥ ያለ አዲስ የሚባል ሰው የለም። የክርስቲያን የሚባል ሰው የሚባል የለም። ክሬስ ሲደረግ ሰው ክርስቲያንም እስላምም ጴንጤም ጆባ አይደለም። በ50 ዓመቱ ጡጦ ይዞ እንትን ብሄር ነኝ ሲለኝ ጡጦ ነው እንትን ነኝ ሲለኝ ጡጦ። ስለዚህ ከዛ ያን ሰው ያልነካው በቃ አንድ ህፃን ልጅ ቢመጣ እዚህ እንደማትተናቆለው ማለት ህፃን ነው። ሐዋርያው ድንገት ለንደን የተገኘው አርሰናል ዋንጫ በልቶ የአርሰናል ደጋፊ ነው ማለት ነው። ሲጀመር የታልና ነው የምትደግፍ እንዴ? አርሰናል አለ እንጂ አርሰናል ዋንጫ በልቶ አሳየኝ። የታል እንግሊዝ የለንደን ክለብ ነው። አሁን አሳየኝ። የለንደን ክለብ ነው። አሁን ለንደን ሴታል አቁም። ይኸውልህ አቁም። አርሰናል የለም ትላለህ እንዴ? ብታሳየ ከጀርባው አለ። ከብዙ ሰው ጋር እንዳትጋጭ። አይ ግጭት አይደለም። በቃ ኳስ 22 ሰው ሲጠልዛት አንድ ነገር ለ22 ሰው 22 ኳስ ነበር የሚያስፈልገው። የምን ስስት ነው? የምን መከራ ነው? 22 ነገር የሆነች ድቡልቡል ነገር አስቀምጠው ወዲና ወዲ መጠለዝ ጥበብም አይደለም። እዛ ቦታ ሄዳ ስትጨነቅ ኳስ ወደ ሆነ ቦታ ስትመጣ ሄዳ ታርፋለች። የሌሎች መጥፋት የሌሎች ከአልጋ ለመነሳት ያንተ የማመስገኛ ምክንያት እንዴት ሊሆን ይችላል? ማመሰግናለሁ፣ ረግማለሁም ዘሴም ነው። በብሔራቸው ለሚያስቡ ሰዎች ምንድነው ያንተ? ከተወለድክ በኋላ በበል ኦበል ኦ ቲበል እየተባለ በግዳፍ እየተመታ ለለመድክለት ቋንቋ ለዚህ ቋንቋ ሞታለሁ ማለት ያለማው ጉዳይ ነው። ኢኖሰንት ነው። አንተ አሁን አትሞትም? ምን ሆኜ ሞታለሁ? እንዴት ምን ሆኜ ሞታለሁ? ምንድን ምን ሆኜ ሞታለሁ? ትሞታለህ፣ ትቀበራለህ። ምን ነው የሚሞተው? ቢቀበረው ከየት ነው የመጣሁት? አመጣጤ ከየት ነው? ያው ሰውንማ ከአፈር አበጀው ነው። እሺ ቆመህም አፈር ነው። ስትሄድም ወዴት ነው የምትሄደው? ወደ አፈር ነው። ግን ኬሚካል ቼንጅ አይስማ ለኔና ላንተ ለድር ለኔና ላንተ ፕሮግራም እሞታለሁ። ለክሬተሩ ግን ለፈጣሪው ግን ማንንም አይወለድም፣ ማንንም አይሞትም። አሁን እኛ ሰማይ ያስመኙናል፣ ምኞት ምንም የሌለው ሰማይ ላይ ያለው ጨረቃ ኮከብና ፀሐይ። ገነት ሲጀመር እኮ የጓሮ አትክልት ማለት ነው። ገነትም በምድር ተከለ ነው። ምንድነው የምታወራው? እናንብብ ወደ መጽሐፍ ንግድ። አይ እናንብብ ምናምን ሳይሆን ሰማይ በሰማይ የለንም እንዴ? ለምን ሰማይ ላይ አይኔ ያላየው ጆሮ ያልሰማው በሰው ልብ ከቶ ያልታሰበ እግዚአብሔር ደግሞ ለሚወዱት ያዘጋጀላቸው በሰማይ ቤት አላቸው። ማንን አዘጋጀ? ቤት ተዘጋጅቶላቸዋል። የምን ቤት ነው? አንተ የቤት ችግር ስለነበረብን ነው ቤት ተብሎ የተተረጎመው። ሲድ ነው የሚለው፣ ዘር ነው የሚለው። ሰማይ በድምሩ አሁን አንተ የምታምነው ወንድና ሴት የለም? መሽኛው ነው። መሽኛው ማለት መሽኛው ምንድነው? ሴትዮዋም ይሸናለች፣ ወንዱም ይሸናል። የሁለቱም ማህፀኑም ይሸናል፣ ይሄም ይሸናል። ለአገልግሎት የተፈጠረ ነው። ወንዱ ሽንት በሚሸናበትም ደግሞ በዛው ዘር ይመጣል፣ ዘር ትቀበላለች። የተፈጥሮ ስርዓት ነው። አንድ ናቸው። አይ የሚለይበት የወንድና የሴት ውጫዊ አካል ለምሳሌ ሴቶች ጡት አላቸው፣ ወንዶች ደግሞ የላቸው። ያንተ ብታወልቁ አይበልጥም እንዴ? ከአንዳንድ ሴቶች ጡት ይበልጣል። ሴቷም የመግደል ሀሳብ መጣባት፣ ወንዱም የመግደል ሀሳብ መጣ። ሴቷም ልገል ስትሄድ በማህፀኗ ነው የምትገለው። እሺ ወንዱስ የሚገለው በብልቱ ነው እንዴ? አይዲያ ላይ እንድረስ። ይሄን ሰውዬ ወይ አውርድልኝ ወይ እዚህን ሰውዬ ሀሳብ ተቀበል። ትምህርት ቤት ገቡ እኩል እሷን ፕሮፌሰር እሱም ፕሮፌሰር ይሆናል። በማህፀናቸው እንደሚያስቡ በብልቱ ነው እንደሚያስቡ። እኛ ገና እዚህኛው ቁስ ዓለም ላይ ከቁስ ዓለም ላይ ውጣ ነው። ቋንቋው መንፈሳዊ አይደለም። ደቀ መዛሙርት መንፈሳዊነት አይደለም። ሐዋርያ ነብይ መንፈሳዊነት አይደለም። አሁን በዛ በብሉይ ኪዳን ነብይ ምንድነው? ልቡ የእባብ ልብ ነው፣ ድንጋይ ነው። እግዚአብሔር የነቢያቱን አፍ ተጠቅሞ ይላል። አፋቸውን የሚጠቅም ምንድነው ያለህ አንተ ስለ ጋብቻ? ለምሳሌ አሁን እንደውም ወደ 3 ወር ወርዷል ፍቺው ምናምን ያልክ ነበርና ውርደት አሁን ውርድ የሆነ ትላልቅ ጨርቅ ቻይናዎች ቀለም ለህፃናት የሰሩትን አበባ በትላልቅ እንትን ጠቅልለህ መኪና ላይ ጭነ መንከርፈፍ። አረ ይሄ ነውር ነው። ምን ወደ ምን መዝቀት ነው እንዴ? እነሱ ትተውታል። ሰዎች እኮ የሆነ ጊዜ ጀምረውት ነው። ሲጀምሩ ለሞተ ሰው ነው የጀመሩት። አበባው ለሬሳ ነበር የሚሄድ። ከዛ ሴቶቹ ለእኛስ ቢሆን ብለው ስቀበጥ ስለሆኑ ለእነሱም ማምጣት ጀምሩ። ያለን አሁን ለሬሳ የሚደረገውን ለሽምግልና ለሰርግም ብለህ ይህን ከርፋፋ ነገር ታንከርፋለህ። ምድር ላይ ከተመለጥክ ጸጉርን ታስተክላለህ። ጉንጭ ከጎደለ ጉንጭ እንደዚህ ታስደርጋለህ። ከንፈር ከአነሰኝ ካልክ ታስጨምራለህ። ለምቦጭም ኢቭን ለወንዶችም መጥቷል። አሁን 6 ፓክ ማሰራት ምናምን ጡትማ አኖርም እንዳልከው መቀመጫም ለመፍሻ ነው። ጭስ ማውጫ ነው። መኪና ጭስ ማውጫ ከኋላው ታያል። ነውር ነው። በፍሳ ካካ ማረጊያ ምን ልትሆን ዞረ ታያል። በቃ የሆድ ነው፣ ታንከር ነው፣ የአር ታንከር ነው፣ የካካ ታንከር ነው። ምንድነው? በፍጥረቱ ሰው እንዲኖር ተደርጓል። የምንድነው የምትጨምርለት የምትቀንስለት? ተቃጠልኩ ብላ እኮ ፍርድ ቤት ይዛ የምትሄደው እኮ አቃጠለኝ የምትለው ጸጉሯ አይደል? ምን ነው እኛ አሁን መኖር ቁሌት ለምደን ስለተቁላላ ነው እንጂ ዝም ብለህ ሽንኩርት እኮ ዘይትም እኮ ያስፈልገው። ድንቹ ለብቻ ቀቅለህ ብትበላ፣ ሽንኩርቱ ለብቻ ብትበላ፣ ጎመኑ ለብቻ ብትበላ፣ ባታቁላላው እኮ ዘይት ያስፈልጋል። እሺ ለምንድነው ሰው በሌላ ሰው ላይ ጎልቶ መታየትን የሚፈልገውና መጨመር? አይደንቲቲ የለንም ትላለህ። ምን ማለት ነው? ይሄ አይዝም ነው ያለው። እኔ የሚባለው አይ ፍላስፋ ነው የሚሉ ኢትዮጵያ ውስጥ
አንድ 4-5 ሰዎች ተነስተዋል። ክርስቲያን አይደለም እስላም አይደለም እኔ ነኝ። እስላም ቢሆንልን ይሻል። ቢያንስ ሃይማኖት ህጉ እያጣፋ እያሰገደ የሆነ ነገር ያደርግልናል። እስላም ክርስቲያን የሚካለ የሆነ ተጠመቅ እንዲያርጀው ነገር እየተባለ እያዋከብኮ ቢያንስ ቤንድ ያደርጋል። አዩ አሁን ፍጥጥ ያሉ መጥተዋል። እኔ ነኝ የሚሉ የዝጊርን ቦታ ያሉ ሹል ይሄ ከሰውነቱ የጎደለ ሰውነቱን ይሄን ሽብሽብ አድርገው እንዲህ የሚሆኑ ሰው የሚል ሰው ማለት ነው። ጠቢብ የሚባሉ ሰዎች አንተ የምታውቀውን ስደግምልን ዋው አሜዚንግ ምናምን የምትለው በቃ ተመተናል፣ ተጠፍጥፈናል። ያን ጥፍጥፍ ሀሳብ ሳወራለ ነው ደስ የሚል። አሁን ግን አንተን አስቦ ሰው ጤነኛ ነው ይላል። ጤነኛማ ሆኖ ቅድም ሰው ሁሉ የሚያውቀውን ስታወራ ነው። ሰው የሚለው ጤነኛ አይደለም። ሰው የሚልህ እብደት አይደለም። ቶክን ቲክ ማድረግ ነው። ቲክታክ ሲሆን ሌላ ነው ይመስላል። ቶክ ነው። ድሮ ለጭፈራ ቤት ሴት ለማየት ለማግኘት ነው የምትሄደው። አሁን እኮ ከሌሊቱ 6 ሰዓት ወይ 8 ሰዓት ሰከፍት እኮ ጡቷም ግልጥ ያለ ቂጧም ብልጥጥ ያለ ሴት ትመጣለች። ፌክ ነው። ይሄም መቀመጫዋ ነው፣ የራሷ ነው። ልጅቷ ጡቱም ልጅ ስትወልድ የምታጠባው ነው። መመገቢያ ነው። የህፃናት ምግብ ቤት ነው የሚባለው። ምግብ ቤት ሆቴል ነው። የህፃናቶቹ ሆቴል ነው። ትላልቁም ሰው እየጠባው አስቸገረ እንጂ በራሱ ይሰጣል። ለትልቅ ሰውም ያው ወተት ይሰጣል። ወዴት ወተት ይሰጣል? ዝም ለማኘክ እኮ ነው። የሰው ልጅቷን ስጋ ማኘክ ነው። የሰው ስጋ የኮሻነት ነው። ይሄ በትክክል እኮ ጤና አይደለም። ስታገኝም ራሱ ሌሎችን ከማስቀናት አንጻር የሚኮንበት ምክንያት ምንድነው? ይሄ ሰው የሚባለው ከኔቸሩ ባህል በሃይማኖት ወጥቶ አሁን ቤተሰቡ ስትወለድ ሰው ከሆንክ በቂ ነህ። ከአንተ ምንም መጠበቅ የለብህ። ሰውነት ነው መቀጠል ያለበት። ሰው ሆነ ስትወለድ ለቤተሰቦች ሰው አትሆንም። ሰው የምትሆነው ተምረህ ህንፃ፣ መኪና ይሄ እከሌ ሰው ሆነ የሚሉት መጨረሻ ላይ ይሄ አሁን የምትለውን ነገር ሰብስቡ። በአይደንቲቲው ሰውነቱ ተክዷል እንጂ በመወለድ ድሃ የሆነ ሰው የለም። ተድላ መጥቶ ነበረ ከአንተ ጋር ከዚህ በፊት። አሁን ወደ እስልምና ገብቷል። አንተ ወዴት ነው የምትሄደው? ሌላ ግራ በቀለ፣ ሌላ ጸጉራ በቀለ፣ ሌላ ማነታ በቀለ። ይሄ እኮ ሄደ አንተ ጓደኛ አይደል እንዴ? ካንተ ጋር እንደዚህ ልትገሉኝ የነበረው አብራችሁ ምን ገደልን ታዲያ? እኔ እናንተ ታንቁኝ የደረሳችሁት እዚህ እናንተ ምን አልን እንዴ? አሁንስ ምንድነው የተፈጠረው? አሁንማ ተገላገል ነው። እሱ እስልምና ውስጥ ገባ። አንድ ቋት ይዟል። አሁን እየሰበከን ያለው እስልምና እየሰበከን አይችልም። እሱ እስላም መሆን አይችልም። ሆነ እኮ አንተ ነህ የምትለው። እሱ ሞኛል አለ። እሱ መሆን አልቻለም። እሱ ራሱ አይሆንም። እንኳን አንተ ነህ የምትለው። የማይችል እስላም ነኝ አለ። እኔ ሴት ነኝ ሲል ወንዱ ሰውዬ ሴት ሆነ ነው የምትለው። አንተ ትላለህ ሰውየውም ነኝ ነው። ሴት በኔቸር ስላልሆነ ሰውየው ሴት ለመምሰል እጁን እንዲህ ያደርጋል፣ ጥፍሩ እንዲህ ያደርጋል፣ ታኮ ጫማ ያደርጋል። እንዲህ ነው እያለ መሄድ ልክ ሴት ለመምሰል ይሰቃያል። እንዲህ የሆነ አስፋልት እየተሻገረ ሲኖክራክ ባምብ ሲያደርግ የምሩን እንደ ወንድ ይሮጣል ማለት ነው። የጀመርኩት ሃይማኖት የለኝ። የጀመርኩት ሃይማኖት ቢኖር ልክ ነህ፣ ትሰጋልኛለህ። እንዴት ነው የሆነ ሰው የሰኙ ማስከኙ ያሰመሩት ቦክስ ውስጥ እገባለሁ። አንደኛ ሰውየውስ ምን እያደረገ ነው? እንዲሆንኩ ሲል አረፍኩኝ። እስልምና ውስጥ ገብቼ ረፍት አገኘሁ። የህይወት ረፍት የምትፈልጉ ሰዎች ካላችሁ ወደ እስልምና ነው እያለ እየጠራ አንተንም ጋብዟል። እስላምም ሁሉንም እኮ ሞክሬው አውቀዋለሁ እኮ። ሃይማኖት ማለት ከወገብ ላይ የሚጀምር ነገር ስለሆነ ነው እንጂ ሌላውም እኮ ወደ ጌታ ሲመጣ ማረፍ ይላል፣ ሰላም አገኘ ይላል። እስላም ሲሆን አገኘ ይላል። እሱ የሚለው ሰላም ነው። የሆነ ነገር ኮካም ስትጠጣ እኮ ደስ ይላል። መብልና መጠጥ ላይ ያለ እይታ ምንድን ነው? አንተ ሪሊ ሆነው ኔቸር የፈጠረ ፈጣሪ በአንተ ከመጣ ለዚህ ሰውነት የሚጠቅመው ነው የሚያደርገው። አሁን ለምሳሌ የእውነት መንፈስ በአንተ ከመጣ አረቄና ወተት ከተቀመጠ ወተቱን እንጠጣለን። አረቄውን በታሪክ አትመኝ። ከኃጢአት ከጽድቅ አይደል። አረቄውንም ብትጠጣ ከዝጌር ጋር አይገናኝም፣ ከጉበት ጋር ነው። አሁን የተለያዩ አገልጋዮች በሚዲያ ላይ ዘፈን ሲቃወሙ እየሰማን ነው። የዘፈን ምንጭ ናቸው እነሱ። ዋና ዘፋኝ ናቸው። ዋና ዘፈን እየተቃወሙ ዘፈን ምንም ትቃወመው ለምን ተነቃብኝ እኮ ነው የማያገባ። ለምሳሌ አንድ በሬውን ሸክላ ጥብስ ብትሰጠው ስለ ሸክላ ጥብስ ያብራራል? ሊበላ ይጠጋል? አይጠጋም። የለማ ውስጡ ዘፈን ከሌለ ውስጥ በምን አወቅ? የሰማኸው ውስጥ ያለው ተዘፍኖልህ ነው። ኧረ አንዳንዶቹ ሐዋርያት ናቸው። የምንም ይሁን አጋለጠን ነው የሚጮሁት። በየቤቱ ዘረኛ ነው ሰባ እኔ ኦሮሞ ነኝ፣ አማራ ነኝ፣ ትግሬ ነኝ ብለው አይደል የሚሰብኩት እንጂ እግዚአብሔር እንዲህ የሚባል ዘር ቢፈጥር አትጣላም። አሁን በቆሎና ቲማቲም ይጣላሉ? ተከባብረው ነው። በግና ፍየል አይጣላም ዘራቸው። የምር የሚሉ ዘር ቢኖር እኮ አንጣላም ነበር። አሁን ትግሬና አማራ ቢኖር ኦሮሞና ወላይታ ቢኖር እኮ አትጣላም ነበር። ዘሩ ማንነት ኖሮት ቢሆን ምን ኖር ትጣላለህ? ፀሐይና ጨረቃ አይጣሉ እኮ፣ ጨረቃና ኮከብ አይጣሉ። ምንድነው ጠብ ከተባለ ቋንቋው ላይ ጥላቻ አለ። ጥላቻ ደግሞ ኦሮሞ፣ አማራ፣ ትግሬ ነው። ከጠላህ አባትን ትገላለህ፣ አባት ልጁን ይገላል። ጥላቻ ዘርና ብሔር የለም። አሁን በኢትዮጵያ 2018 ነው፣ በፈረንጆቹ 2026። አንተ አሁን በኢትዮጵያ ካላንደር ነው የምትጠቀመው በነጮቹ? ተነፍሰው የማየው የምኖረውም በተሰጠኝ የህይወት ትንፋስ እንጂ ከሁለቱም ውጭ መሆኑን ራሱ አሁን ነው የምናየው። አሁን አንተ በዚህ ሀሳብህ በስነ ስርዓት ትኖራለህ? ከቤተሰብ ጋር ተግባብተህ ትኖራለህ? ባይሆን አቅሜ ባይሆን እኮ ይናወራል። ላይፍ እኮ ነው። ወይ ሰዎች እንኳን አደረሰ ምናምን ሲባባሉ ለአዲስ ዓመት ምናምን አትባባልም? የሆነ ዘመን ላይ የሆነ ነገር ነበር። አሁን የሚደፍረኝ ቴሌላ የሆኑ እንትኖች ናቸው የሚልኩልኝ እንጂ ይሄ በስጋ ያለ ሰው እንዳይለኝ እንኳን አደረሰ አይደል? ጭራሽ ቴሌና ባንክ ምናምን ነው የሚደፍረኝ።